ተጽዕኖ ፈጣሪነት የምትሆኑት እንጂ የምታረጉት ውጤት አይደለም። የምትሆኑት ነው። የምታረጉት ነገር ውጤት አይደለም። ምን ላርግ አይደለም ማለት ያለብን፣ ምን ልሁን ነው ማለት ያለብን። መጽሐፍ ራሱ የሚለው ጨውሁን ነው። ጨውሁን ማለት ነው ጥቅምህን ተው ነው፣ ኢጎህን ተው ነው፣ ክብርህን ተው ነው። ጨው ሟምቶ ጠፍቶ ነው የጣም ተጽዕኖ የሚያመጣው። በተሰባሪ ማንነት ተጽዕኖ ፈጣሪ ሊሆን አይችልም ሰው። ተጽዕኖ ፈጣሪ ህይወት የጊዜ ገደብ የሌለበት ህይወት ማለት ነው። ተጽዕኖ ፈጣሪ ህይወት የቦታ ገደብ የሌለበት ማታካቻታ ላይፋ የቦታ ገደብ የሌለበት ህይወት ማለት ነው። ይገርማል። ስንዴ የቦታ ገደብ አለበት፣ ከብት የቦታ ገደብ አለበት፣ ወይን የቦታ ገደብ አለበት፣ ብዙ ፍጥረት የቦታ ገደብ አለበት። አንዳንድ ህይወቶች ግን አሉ የቦታ ገደብ የሌለባቸው። የትም ቦታ ያፈራሉ፣ የትም ቦታ ይበቅላሉ፣ የትም ቦታ ያድጋሉ፣ የትም ቦታ ያብባሉ። ህይወቴ እንደዚህ ነው የሚል ሰው አሜን ይባረክ። ተጽዕኖ ፈጣሪ ህይወት አሁን ሆኖ በኋላ የማይሆን ህይወት አይደል። በጣም ብዙ ሰዎችን አይቻለሁ። አሁን ሆኖላቸው በኋላ የማይሆንላቸው ሰዎች አይቻለሁ። እታች ሆኖላቸው ላይ የማይሆንላቸው ሰዎች አይቻለሁ። እኔ ግን ዛሬ ከዚህ የቃሉ መንፈስ በኢየሱስም ትንቢት በእናንተ ላይ ተናገርኩኝ። ከቦታ ገደብ ያለፈ ፍሬያማነት ያገኛቸዋል። ተጽዕኖ ፈጣሪነታችሁ ይቀጥላል። መሰማታችሁ ይቀጥላል። አንዳንድ ሰዎች ተፎካካሪ በሌለበት ብቻ ሰክሰስፉል ይሆናሉ። አንዳንድ ሰዎች ኮምፒቲሽን በሌለበት ብቻ ሰክሰስፉል ይሆናሉ። ሌሎች ሰዎች ደግሞ አሉ ኮምፒቲሽን ቢኖር ባይኖር፣ ተወዳዳሪ ቢኖር ባይኖር፣ አስተማሪ ቢኖር ባይኖር እናንተ ላይ ያለው የአሸናፊነት መንፈስ በኢየሱስ ከቦታ ገደብ ከጊዜ ገደብ እያለፈ እየጠረመሰ ይወስዳቸዋል። ተጽዕኖ ፈጣሪ ህይወት ድል ነሺ ነው ብላችሁ ጻፉ። አንድ ሰው ተጽዕኖ ፈጣሪ ህይወት ይኖራል ብለን ስንል ወይም ተጽዕኖ ፈጣሪ ህይወት በራሱ ዲፋይን ሲደረግ የሌሎችን ህይወት የሚነካ ዘልቆ የሚነካ። አሁን ብዙ ሰዎች ይናገራሉ፣ ያስተምራሉ፣ ይወጣሉ፣ ይገባሉ፣ ይሰራሉ። ነገር ግን ከንግግር ባለፈ ከትምህርት ባለፈ በሰዎች ህይወት ላይ ምንም አይነት መነካት አያመጣም። ሰው ተጽዕኖ ፈጣሪ ህይወት ይኖራል ብለን ስንል ከራሱ አልፎ ህይወቱ የሌሎችን ሰዎች ህይወት ይነካል። ኑሮ የሌሎችን ሰዎች ኑሮ ይነካል። አስተሳሰቡ የሌሎች ሰዎችን አስተሳሰብ ይነካል። ትዳሩ የሌሎች ሰዎችን ትዳር ይነካል። ትምህርቱ የሌሎች ሰዎችን ትምህርት ይነካል። በአመለካከትና በድርጊት በሌሎች ህይወት ላይ ለውጥ የሚያመጣ ነው። የክርስቲያን ህይወት እንዲሆን የተፈለገው የዚህ ምድር ስርዓትን በተመለከተ ለውጥ በሚያመጣ የሰማይ አኗኗር እንድንኖር ነው የእግዚአብሔር ሐሳብ፣ የእግዚአብሔር አጀንዳ። ሰዎች እኛን ከሰሙን በኋላ እንደ ቀድሞ ሊቀጥሉ አይችሉም። እኛን ካዳመጡ በኋላ ወይም ከኛ ጋር እየሰሩ ከኛ ጋር እየወጡ የገቡ ከሆነ የቀድሞውን የጨለማውን ዓለም የህይወት ስርዓት ሊያስቀጥሉ አይችሉም። ምክንያቱም ከኛ ጋር ያለው ከሁሉ በላይ ስለሆነ እኛን የቀየረና ከምድር አፋቶ ከሰማይ ያጋባን የመንፈስ ቅዱስ ኃይል አብሮን ስለሆነ በሰዎቹ ላይ የሚመጣ የጽድቅ ተጽዕኖ አለ፣ የአስተሳሰብ ተጽዕኖ አለ፣ የህይወት ተጽዕኖ አለ፣ ያወጣት የድርጊት ሁሉ ተጽዕኖ አለ። ድል አድራጊ ድል ነሺ ነው ሲባል ጳውሎስ በወጣበት በገባበት ቦታ ሁሉ ሰዎች እሱን ከሰሙት በኋላ አስተሳሰባቸው ይቀየራል፣ አመለካከታቸው ይቀየራል፣ ድርጊታቸው ይቀየራል። ዛሬ በጌታ በኢየሱስም ባርካችኋለሁ። ከናንተ ጋር የሚሰሩ ከናንተ ጋር የሚኖሩ ሰዎችን ሁሉ የሚቀይር የእውቀቱ መዓዛ በእናንተ ህይወት ይገለጣል። በመስሪያ ቤት፣ በስራ ቦታ፣ በቢዝነስ፣ በመውጣት በመግባት በእያንዳንዱ አቅጣጫ የናንተ ተጽዕኖ ያረፈባቸው በትክክል ያመናችሁት ጌታ የተቀበላችሁት ጌታ በትክክል በሰው ህይወት ሲሰራ በድርጊት በአስተሳሰብ ባወጣት ባገባብ ሲሰራ በኢየሱስ ማየት ይሆንላቸዋል። አሁን ጳውሎስ ስለ ድል አድራጊነት ስለ ድል ነሺነት ሲናገር በሮም ያገዛዝ ዘመን ድል ነሺና ድል ተነሺ፣ አሸናፊና ተሸናፊ፣ ማራኪና ምርኮኛ በአደባባይ እውቅና የሚያገኙበት ስነ ስርዓት አለ። በዛ ዘመን ሮም በምትገዛበት ዘመን በሮም አገዛዝ ውስጥ ድል ነሺና ድል ተነሺ አንድ ላይ በአደባባይ ምላሽ ይሰጣቸዋል። ማራኪውና ምርኮኛው አብረው ተያይዘው ወጥተው በአደባባይ ምላሽ ይሰጣቸዋል። እና ጳውሎስ የሚለው እንደዚህ ነው፣ በክርስቶስ ይላል ሁልጊዜ ድል በመንሳቱ ለሚያዞረን ይላል፣ ከዛስ የእውቀቱንም መዓዛ በእኛ ለሚገልጥ ይላል፣ ለአምላክ ምስጋና ይሁንለት ይላል። ልክ በሮም ያገዛዝ ዘመን ድል ነሺ ከድል ተነሺው ጋር፣ አሸናፊው ከተሸናፊው ጋር፣ ጀነራሉ ከፊት እየሄደ ይገርማቸዋል። ድል ተነሺዎቹ ራሳቸው ከኋላ በሰንሰለት ታስረው ይከተላሉ እና በሰንሰለት ታስረው ሲከተሉ ድል ተነሺዎቹ ዕጣን እንዲያጥኑ ይደረጋል። ዕጣኑ ሲሸታቸው በሞትኩኝ ይላሉ። የሽንፈታቸው መዓዛ ነው ዕጣኑ። ለድል አድራጊዎቹ ደግሞ የድል አድራጊነት መዓዛ ነው እና በሮም አገዛዝ ዘመን እንደዚህ ይደረጋል። በአውራ ጎዳና በዋናው አውራ ጎዳና ከዚህ በፊት ድል የነሱ ያሸነፉ ጀነራሎች
ወታደሮች ሁሉ ይወጣሉ፣ ባለማረጎች ይወጣሉ፣ ንጉሱ ይወጣል። አንድን ያደረገ ጀነራል ከፊት ለፊት ይሄዳል። ሰዎች ሁሉ ያዩታል። ጳውሎስ እንደዚህ አለ፣ ሁል ጊዜ አለ በስፍራ ሁሉ አለ ድል በመንሳቱ ለሚያዞረን አለ። አሁን ሁለት መሰረታዊ ቃል አለ። አንደኛው ሁል ጊዜ ነው። ሁለተኛው በስፍራ ሁሉ ነው። ምን ማለት ነው? ተጽዕኖ ፈጣሪ ህይወት፣ ድል አድራጊ፣ ድል ነሺ ህይወት በጊዜ የተገደበ አይደለም። ምን ማለት? የጊዜ ገደብ አልወደቀበትም። የጊዜ ሁል ጊዜ በስፍራ ሁሉ የሚለው ደግሞ የቦታ ገደብ አልወደቀበትም ማለት ነው። የጳውሎስ አገልግሎት የጊዜ ገደብ የለበትም። የጳውሎስ ህይወት የጊዜ ገደብ የለበትም። የጳውሎስ ተጽዕኖ የጊዜ ገደብ የለበትም። የጳውሎስ ተጽዕኖ የቦታ ገደብ የለበትም። ተጽዕኖ ፈጣሪ ህይወት አንድ ጊዜ ሆኖ ሌላ ጊዜ የማይሆን አይደለም። የጳውሎስ ኢንፍሉዌንስ አንድ የሚሆንና ሌላ ጊዜ የማይሆን አይደለም። ሁል ጊዜ የሚሆን ተጽዕኖ ነው። ሁል ጊዜ ነው ድል የሚያደርገው። እዚህ ቦታ ሆኖ እዛ ቦታ የማይሆን አይደለም። እዚህ ቦታ ሆኖ እዛ ቦታ የማይሆን አይደለም። እዚህ ጋር ሆኖ እዛ ጋር የማይሆን አይደለም። ዛሬ ሆኖ ነገ የማይሆን አይደለም። አሁን ሆኖ በኋላ የማይሆን አይደለም። የጊዜ ገደብ ያልወደቀበት ነው። ዛሬ አገልግሎታችሁ የጊዜ ገደብ ያልወደቀበት ይሆናል። ባካችሁ ጩሁና አሜን በሉ። አንዳንድ ሰው ላይ ያለ አሰራር ክፍለ ሀገር ሰርቶ አዲስ አበባ ይሰራል፣ አዲስ አበባ ሰርቶ አሜሪካ ይሰራል። ጳውሎስ ላይ ግን እንደዚህ ነው። የቦታ ገደብ የለበትም። wherever he stand የትም ቦታ ይቆም የእግዚአብሔር ኃይል በሱ ይገለጣል። እስቲ በደንብ አድርጋችሁ አሜን በሉ። ተጽዕኖ ፈጣሪ ህይወት የጊዜ ገደብ የሌለበት ህይወት ማለት ነው። ተጽዕኖ ፈጣሪ ህይወት የቦታ ገደብ የሌለበት ማታካቻታ ለይፋ የቦታ ገደብ የሌለበት ህይወት ማለት ነው። ይገርማል። ስንዴ የቦታ ገደብ አለበት። ከብት የቦታ ገደብ አለበት። ወይን የቦታ ገደብ አለበት። ብዙ ፍጥረት የቦታ ገደብ አለበት። አንዳንድ ህይወቶች ግን አሉ የቦታ ገደብ የሌለባቸው። የትም ቦታ ያፈራሉ፣ የትም ቦታ ይበቅላሉ፣ የትም ቦታ ያድጋሉ፣ የትም ቦታ ያብባሉ። ህይወቴ እንደዚህ ነው የሚል ሰው አሜን ይባላል። ሰውየው ፍሩትፉል ለመሆን፣ ሰውየው ድል አድራጊ ለመሆን፣ ሰውየው ፍሬያማ ለመሆን፣ ሰውየው እንዲደመጥ፣ ሰውየው እንዲታይ፣ ሰውየው የሚፈልገውን ነገር እንዲያደርግ በጣም ይገርማቸዋል። እኔ በህይወት አይቻሉ ቦታ ማተር የሚያረግባቸው ሰዎች አይቻሉ። ጊዜ በጣም የሚወሰናቸው ሰዎች አይቻሉ። ጳውሎስ ግን እንደዚህ አለ፣ ሁል ጊዜ አለ፣ ሁል ጊዜ አለ፣ በጊዜውም ያለ ጊዜውም፣ ሲመችም ሳይመችም፣ አታካቻታ ሊፋ በጠላትም ይሁን በወዳጅ መካከል፣ በከፍታ ይሁን በዝቅታ፣ በስፍራ ሁሉ። አንዳንድ ሰዎች በከፍታ ብቻ ነው መናገር የሚችሉት፣ በከፍታ ብቻ ነው መስራት የሚችሉት፣ በከፍታ ብቻ ነው ማውራት የሚችሉት። ጳውሎስ በስፍራ ሁሉ አለ፣ በከፍታ ቢሆን በዝቅታ፣ በምድረ በዳ ቢሆን በአረንጓዴ በለምለም ቦታ ወሬፈር አለ የእውቀቱን ሽታ በእኛ ላይ ይገልጣል። እኔ ለእናንተ አሜን አልኩላችሁ። ዛሬ አንድ ሰው ከጊዜ ገደብ ይወጣል። ዛሬ አንድ ሰው ከጊዜ ገደብ ይወጣል። ዛሬ አንድ ሰው ከቦታ ገደብ ይወጣል። ተጽዕኖ ፈጣሪ ህይወት አሁን ሆኖ በኋላ የማይሆን ይወጣል። በጣም ብዙ ሰዎችን አይቻለሁ። አሁን ሆኖላቸው በኋላ የማይሆንላቸውን ሰዎች አይቻለሁ። እታች ሆኖላቸው ላይ የማይሆንላቸውን ሰዎች አይቻለሁ። እኔ ግን ዛሬ ከዚህ የቃሉ መንፈስ በኢየሱስም ትንቢት በእናንተ ላይ ተናገርኩኝ። ከቦታ ገደብ ያለፈ ፍሬያማነት ያገኛቸዋል። ተጽዕኖ ፈጣሪነታችሁ ይቀጥላል። መሰማታችሁ ይቀጥላል። በስፍራ ሁሉ፣ በስፍራ ሁሉ፣ በጊዜ ሁሉ፣ በስፍራ ሁሉ ድል በመንሳቱ ለሚያዞረን፣ በስፍራ ሁሉ የእውቀቱን መዓዛ በእኛ ለሚገልጥ፣ በእኛ ለሚያዝ። ጳውሎስ ንግግር አይችልም፣ ግን ጳውሎስ በሸለቆም ይሰማል፣ በከፍታም ይሰማል። የትም ቦታ ብትወስዱት ሰውየው ማች ያደርጋል። የትም ቦታ ብትወስዱት he is wonderful preacher, he is wonderful teacher። ዛሬ በኢየሱስም ጸለይኩላችሁ። ቢዝነሳችሁ የትም ቦታ ያፈራል። ዘራዋችሁ ዛሬ፣ ዘራዋችሁ ዛሬ፣ ዘራዋችሁ ዛሬ የትም ቦታ ትበቅላላችሁ። በየትኛውም ጊዜ ትበቅላላችሁ። አንዳንድ ሰዎች ተፎካካሪ በሌለበት ብቻ ሰክሰስፉል ይሆናሉ። አንዳንድ ሰዎች ኮምፒቲሽን በሌለበት ብቻ ሰክሰስፉል ይሆናሉ። ሌሎች ሰዎች ደግሞ አሉ ኮምፒቲሽን ቢኖር ባይኖር፣ ተወዳዳሪ ቢኖር ባይኖር፣ አስተማሪ ቢኖር ባይኖር፣ እናንተ ላይ ያለው የአሸናፊነት መንፈስ በኢየሱስ ስም ከቦታ ገደብ ከጊዜ ገደብ እያለፈ እየጠረመሰ ይወስዳቸዋል። በስፍራ ሁሉ ተጽዕኖ ፈጣሪ ህይወት ማለት የጊዜ ገደብ ያልወደቀበት ህይወት ማለት፣ የጊዜ ገደብ ያልወደቀበት፣ የቦታ ገደብ ያልወደቀበት፣ የእድሜ ገደብ ያልወደቀበት። አንዳንድ ሰዎች በ85 ዓመታቸው የጊዜ ገደብ አልያዛቸውም። ይገርማል። ቱሩን እንመነጥረዋለን አሉ፣ አሳልፈ ስጠን አለ። ማታካቻታ አሁን ከጳውሎስ በላይ ነገር አቀናብረው መናገር የሚችሉ ማስተማር የሚችሉ በደንብ የተማሩ መምህራኖች አሉ። እነዚህ መምህራኖች ፑልፒቱ ጋር ቆመው ማይኩን ይዘው ምኩራብ ገብተው ወይም ወጥተው ሲናገሩ ሰሚዎቻቸው ይገርማቸዋል። ሀፍረቶቻቸው ይገለጣሉ፣ በደሎቻቸውን ያስታውሳሉ። ከሰሟቸው በኋላ ይኮስሳሉ።
የጳውሎስ ሕይወት ደግሞ የኩነኔ ሳይሆን የላቀ ክብር ባለቤት ነው። ሰዎች ጳውሎስን ከሰሙ በኋላ የጽድቅ ምልክት፣ የምህረት ምልክት ነው በሕይወታቸው ላይ የሚመጣው። ሰዎች ስለ ሰዎች ኃጢአት፣ ስለ ሰዎች በደል፣ ስለ ሰዎች ነውር በማውራት በጣም ተሰሚ ወይም ተጽዕኖ ፈጣሪ የሚሆኑ ይመስላቸዋል። ግን አይደለም። ሰው አጭበርባሪነቱን፣ ሌባነቱን፣ አታላይነቱን እኔ ከምነግረው በላይ እሱ በደንብ ያውቃል። ምናልባት እኔ ምነግርህ 3 ሊሆን ይችላል። አንተ ግን የገዛ ህይወትን 33 ችግር ታውቃለህ። ሰው የቸገረው ከገባበት ህይወት የሚያወጣውን አቅም አጥቶ ነው እንጂ ያለበትንማ የህይወት ክራይሲስ እሱን በደንብ ያውቃል። ሌባ እንደሆነ፣ አታላይ እንደሆነ፣ በኃጢአት ውስጥ እንደሚኖር፣ እንደደከመ፣ እንደወደቀ፣ ግራ እንደገባው፣ ብዙ አስቸጋሪ ህይወት ውስጥ እንደሚኖር ያውቃል። የጳውሎስ ተቃዋሚዎች ጳውሎስን ያልቻሉበት ምክንያት ጳውሎስ ወደ አንድ ከተማ ገብቶ ሲናገር የሚናገረው የኩነኔ አገልግሎት አይደለም ይላል ጳውሎስ። አገልግሎታችን የጸጋውን ቃል የሚናገር እንጂ። አሁን እግዚአብሔር ሰውን ሲፈጥር ያቀደለትን የከፍታ ህይወት በተራራው ስብከት ውስጥ ነው የገለጠው። ምን አለ? እናንተ የምድር ጨው ናችሁ አለ። እንግዲህ እኛ ጨው ከሆንን ምድር አልጫ ነው ማለት ነው ጻፉ። እናንተ የዓለም ብርሃን ናችሁ ማለት የወገግታ ተጽዕኖ ናችሁ። ተጽዕኖ ናችሁ ወዳጆቼ፣ ተጽዕኖ ናችሁ። ታውቃላችሁ ጨው ከደሃ ቤት እስከ ቤተ መንግስት ይፈልጋል። የትም ነው የሚፈልገው፣ ሁሉ ቦታ ነው የሚፈልገው። ጨው በትንሽነቱ ነው የጣም ተጽዕኖ የሚያመጣው። ጨው በምግብ ውስጥ እዚህ ጋር ነው እስከማይባል ድረስ ራሱን አጥፍቶ ነው ተጽዕኖ የሚያመጣው። ክርስቲያን በምድር ላይ ተጽዕኖ የሚያመጣው እኔነቱን አጥፍቶ፣ ኢጎውን አጥፍቶ፣ ክብሩን አጥፍቶ፣ ጥቅሙን አጥፍቶ። አሁን ችግሩ እኛ ኢጓችንን ይዘን፣ ክብራችንን ይዘን፣ ጥቅማችንን ይዘን ተጽዕኖ ፈጣሪ አለ። ምናልባት በህይወታችሁ፣ በአገልግሎታችሁ፣ በመውጣት መግባታችሁ እዚህ ጋር ናችሁ ሳትባሉ ራሳችሁን አጥፍታችሁ፣ ነገር ግን እናንተ ያላችሁበትና እናንተ የሌላችሁበት ህይወት አንድ አይነት ሳይሆን ሲቀር ልዩነት ሲኖረው ማለት ነው። ተጽዕኖ ፈጣሪነት የምትሆኑት እንጂ የምታረጉት ውጤት አይደለም። የምትሆኑት ነው። የምታረጉት ነገር ውጤት አይደለም። ምን ላርግ አይደለም ማለት ያለብን፣ ምን ልሁን ነው ማለት ያለብን። መጽሐፍ ራሱ የሚለው ጨውሁን ነው። ጨውሁን ማለት ነው ጥቅምህን ተው ነው፣ ኢጎህን ተው ነው፣ ክብርህን ተው ነው። ጨው ሟምቶ ጠፍቶ ነው የጣም ተጽዕኖ የሚያመጣው። በተሰባሪ ማንነት ተጽዕኖ ፈጣሪ ሊሆን አይችልም ሰው። አሁን አንዳንዶቻችሁ በቃ እንክትክት የምትሉ በትንሽ ነገር፣ በትንሽ ነገር ሰው የሆነ ነገር ሲላችሁ እንክሽ፣ ሰው ትንሽ ነገር ሲገላምጣችሁ እንክሽክሽ። ምን ሆነች ነው? እንዴት እንዳየ አረበናት ለምን ከፈለገ በስሪዲ አያየኝም እንደዚህ ቁጭ ነው። ተጽዕኖ ፈጣሪ ህይወት ውስጣዊነት ነው ብላችሁ ጻፉ። በጣም ውጫዊነት ላይ ኤክሰለንት የሆኑ ሰዎች አሉ። ሲራመዱ ልክ እንደ አውደ ሰብ የሚራመዱ እያሉ እንከን የማይወጣላቸው ተራማጆች አሉ። አንዳንዱ ደግሞ አይተው እቃውን ጠቅላላ እየደፋ የሚሄድ ሰማኝ ሰው ቢኖር እና እነዚህ በጣም ጥንቅቅ ብለው ምናምን የሚኖሩ ሰዎች ህይወታቸውን ስታዩ የተመታ ነው። ሰው አልባ ዳኮታ አይሮፕላን ምናምን ፍሬ የሚባል ነገር የላቸውም። ስማ፣ ተጽዕኖ ፈጣሪነት ውስጣዊነት ነው። ጋድ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እግዚአብሔር ልብን ያያል። በወንጌል አገልግሎት በጣም ተጽዕኖ የፈጠሩ ለብዙ ሰዎች መዳን ምክንያት የሆኑ ሰዎች ካያቸዋቸው ብዙ ጊዜ ሰዎች የሚነቅፉባቸው አያጣቸውም። ግን ይገርማቸዋል። እግዚአብሔር ደግሞ ሰዎቹን ሃይሊ ፌቨር በሚገርም ሞገስ ይባርካቸዋል። እግዚአብሔር የዳዊትን ህይወቱን አይደለም የሚወድለት፣ ልቡን ነው የሚወድለት። ዳዊት ልቡን አይቶ እግዚአብሔር እንደዚህ አለ፣ ጠላቱን በምቹ ስፍራ በምቹ ጊዜ አግኝቶ በሰላም የሚሸኝ ማን ነው አለ። ከዳዊት የተሻለ የንጽህና ህይወት የኖሩ ብዙ ሰዎች አሉ። ግን የዳዊትን አይነት ፕሪቪሌጅ እግዚአብሔር ያልሰጣቸው። ጳውሎስ እንደዚህ አለ፣ በእውነተኛ ፍቅር አለ፣ በለበጣ ፍቅር አለ። የለበጣ ፍቅር ይዘህ ተጽዕኖ ፈጣሪ አትሁን። ጳውሎስ በእውነተኛ ፍቅር፣ በትዕግስት፣ በቸርነት፣ በስደትና በክብር፣ በመመስገንና በመሰደብ፣ በሞትና በህይወት፣ በሐዘንና በደስታ ኖርን። እንዴት? በእግዚአብሔር ኃይል። ከዛስ? በእውነተኛ ፍቅር። ጳውሎስ እንደዚህ አይነት ሰው የሌሎች ጉዳይ ግድ ይለዋል፣ የሌሎች ችግር ግድ ይለዋል። የሚግባባ ሰው፣ የማይግባባ ሰው ተጽዕኖ ፈጣሪ መሆን አይችልም። ልክ እንደ ስፔን በሬ ነገር የሚል ሰውን ሁሉ እንደዚህ የሚያይ የማይግባባ ሰው ተጽዕኖ ፈጣሪ መሆን አይችልም። የአገልጋይነት መንፈስ አለው ጳውሎስ። በቃ ተጽዕኖ ፈጣሪ መሆን ከፈለጋችሁ የአገልጋይነት መንፈስ ይኖራል፣ የተገልጋይነት አይደለም። ከዛስ? ከሌሎች ጋር የሚጣጣም መንፈስ ይኖራችሁ። ከሌሎች ጋር የሚጎረብጥ መንፈስ ያለባቸው ሰዎች ተጽዕኖ ፈጣሪ ይሆናል። የሚግባቡ የሌሎች ጉዳይ ግድ የሚላቸው ሰዎች ተጽዕኖ ፈጣሪ ይሆናል። ጳውሎስ ይገርማቸው የሰው ህይወት ግድ ይለዋል። አሁን የአናሲሞስ ህይወት ግድ ይለዋል። ለፊሊሞና ይጽፍልታል፣ አደራህን እንደ ባሪያ አድርገህ እንዳትቀበለው፣ ብትችል እንደተወደደ ወንድም አድርገህ ተቀበል። የአንድ ሰው ህይወት ግድ ይለዋል። ተግባራዊ ሰው ተጽዕኖ ፈጣሪ ይሆናል። ተግባራዊ ሰው ቸርነት ማለት ግብዝነት የሌለው ፍቅር ማለት ነው። እንዴት ነው ተጽዕኖ ፈጣሪ የሚሆነው ካልከኝ፣ ግብዝነት በሌለው ፍቅር፣ ግብዝነት በሌለው በእውነተኛ ፍቅር። የእናንተ የሆነ ነገር ሁሉ ዛሬ በጌታ በኢየሱስ ስም ከላይ እንዲሆን ጸለይኩ። ቃላችሁ ከባድ እንዲሆን ጸለይኩ። ዘራችሁ ጠንካራ እንዲሆን ጸለይኩ። ዘራችሁ የሚበቅል እንዲሆን ጸለይኩ። ይስሐቅ ድንጋያማውን መሬት ቆፈረ ውሃ ወጣለት እንደሚል ቦታ ገደብ የሌለበት ሰው በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ራብ ሆነ፣ 100 እጥፍ አጨደ ተብሎ እንደተጻፈ በጌታ
በኢየሱስ ስም በጊዜውም ያለ ጊዜው በቦታውም ያለ ቦታው ፍሬያማነት መታወቂያችሁ ይሆናል። እስቲ በደም ጩኹና አሜን በሉ።